ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 31 ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን፣ ከሰዎች ጋር እንዴት ኮሙኒኬት ማድረግ እንችላለን የሚለውን ትምህርት እየተማማርን ዛሬ 31ኛ ቀናችን ላይ ደርሰናል ማለት ነው። ስለዚህ ገብታችሁ ያላያችሁ ቤተሰቦች ከቀን አንድ ጀምራችሁ እስካሁን የለቀቅናቸውን ትምህርት መከታተል አለባችሁ። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። እንግዲህ በብዛት ብንለቃቸው አጠር አጠር ብለው ሁልጊዜ ልንጠቀማቸው የምንችላቸውን በቀላሉ ሊገቡን የሚችሉን የእንግሊዝኛ ንግግሮች እየተማማርን ስለምንገኝ ስለዚህ እናንተም ከመሰረቱ ብትከታተሉ አሪፍ ነው ማለት ነው። ስለዚህ ከቀን አንድ ጀምራችሁ የለቀቅኳቸው ቪዲዮዎች ሳሰለችሁ ማየትና መከታተል ከቻላችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ወሬ አላብዛባችሁ፣ አሁን ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ እንዴት ነው፣ የሆነ ሰው እንደዚህ ብሎ ቢጠይቀን እኛስ ምን ብለን መመለስ እንችላለን የሚለውን ትምህርት በደንብ ስለምናይ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ እንጀምር። ምን ይላል? ሲኦል እንደማንበብ ነው እንደ ካ፣ ሲኦል እንደ ካ ማንበብ፣ ኤምኤን እንደ ም። ያ ሲኦል እንደ ካ ማንበብ፣ ኤምኤን እንደ ም። ካም ካም፣ ኤችኤን እንደ ሂ ማንበብ፣ ኤችኤን ሂ ብለን ማንበብ፣ አርኤን ር ብለን ማንበብ። ሂር ሂር፣ ካም ሂር፣ ካም ሂር ምን ማለት ነው? ወደዚህ ና ወይም ወደዚህ ና ሲለን የሆነ ሰው ካም ሂር ይላል። ካም ማለት መምጣት፣ ና ማለት፣ ሂር ማለት ደግሞ ማለት ነው እዚህ ከዚህ ማለት ነው። ስለዚህ ካም ሂር ካለን የሆነ ሰው ወደዚህ ና ወይም ወደዚህ ና ያለን ነው ማለት ነው። ከዛ መልሳችን አይኤምን አም ብለን ማንበብ፣ ሲኦን እንደ ካ ማንበብ፣ ኤምአይን እንደ ሚ ማንበብ፣ ኤንን እንደ ን፣ ጂን እንደ ግ ማንበብ። ካሚንግ ካሚንግ፣ አም ካሚንግ፣ አም ካሚንግ፣ እየመጣሁ ነው ብለን መለስን ማለት ነው። አም ስንል ነኝ፣ ካም ማለት መምጣት ነው። ካሚንግ ከሆነ ደግሞ ወደ እየመጣ ስለሆነ አይኤንጂ ጨመርን ማለት ነው። በመምጣት ላይ ከሆነ አይኤንጂን ስለምንጨምር ስለዚህ አም ካሚንግ እየመጣሁ ነው ብለን መለስን ማለት ነው። ከዛስ ኤስአይን በአንድ ላይ ምን ብለን ማንበብ ነው? ኤስአይን ሲ፣ ቲን ት፣ ሴት ሴት። ዲኦን እንደምን ማንበብ? ዲኦን በአንድ ላይ ዲኦን ዳ፣ ዳብሊውን ው፣ ኤንን እንደ ን ማንበብ። ዳውን ዳውን፣ ሴት ዳውን ሴት ዳውን። ሲት ዳውን ካለ ሰው ተቀመጥ ወይም ተቀመጭ ሲለን ሲት ዳውን እንላለን ማለት ነው። ከዛ መልሳችን የተለመደ ነው። ቲኤችኤን እንደ ታ ማንበብ፣ ኤንን እንደ ን፣ ኬን እንደ ክ። ተንክ፣ ዋይኦዩን ዩ፣ ተንክዩ ምን ማለት ነው? አመሰግናለሁ ብለን መለስን ማለት ነው። ከዛስ ቢን እንደ ብ ማንበብ፣ ቢን እንደ ብ፣ አራአይን እንደ ሪ ማንበብ፣ ሪ፣ ኤንን እንደ ን፣ ጂን እንደ ግ ማንበብ። ብሪንግ አይቲን ኤት ብለን ማንበብ፣ ብሪንግ ኤት ምን ማለት ነው? አምጣው ወይም አምጩ ለማለት ምን እንላለን ማለት ነው? ብሪንግ ኤት እንላለን ማለት ነው። ብሪንግ ማለት ማምጣት ስለሆነ ኤት ማለት ደግሞ የሆነ ነገር ለምሳሌ አምጩ ወይም አምጣው የምንባለውን ነገር ነው የሚገልጽልን ወይም ይህን እንደማለት ነው። ስለዚህ ብሪንግ ኢት ማለት አምጣው ወይም አምጩ እያለ ነው ማለት ነው። ከዛስ ኤችኢን እንደምንማንበብ ነው። ኤችኢን ሂ፣ አርኢን ር፣ ሂር፣ አይቲን በአንድ ላይ ኤት ብለን ማንበብ፣ ኤት፣ አይኤስን ኢዝ ብለን ማንበብ። ሂር ኢዝ ኢት፣ ሂር ኢት ኢዝ፣ ሂር ኢት ኢዝ ምን ማለት ነው? ይሄው ብሪንጊት አምታው ወይም አምጩ የተባለውን ምን አለን ማለት ነው? እኛ ሂር ኢት ኢዝ ይሄውና ይሄው ብለን መለስን ማለት ነው። ሂር ማለት እዚህ ነው፣ እዚህ እንደማለት ነው ዋና ትርጉሙ። ግን ሂር ኢት ኢዝ ካልን ከዚህ ነው ማለት ይቅርታ፣ ይሄ ነው ወይም ይሄውና ብለን ሰጠነው ማለት ነው። ብሪንግ ኢት አምጣው ወይም አምጩ ላለን ሰው ማለት ነው። ከዛስ ኤፍኦን እንደማንበብ ነው። ይቅርታ እዚህ ጋር እናንተ የምትመልሱት ጥያቄ አለ፣ ምን ማለት እንደሆነ ትነግሩኛላችሁ። ፎሎው ሚ
ፎሎው ሚ ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ምን ማለት እንደሆነ በአማርኛ። በጣም ቀላል ነው። በአማርኛ ትርጉሙን እፈልጋለሁ ማለት ነው። ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። አሁን ወደ ቀጣይ እንለፍ። ያ እዚህ ጋርስ እንዴት እናንብበው? ኤል አይን እንደምን ማንበብ ነው? እንደ ሊ ማንበብ። ኤስን እንደ ስ። ከዛ ቲን አናነብም። ኤንን እንደ ነ። ሊስን 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 ምን ማለት ነው? ሊስን መስማት ማዳመጥ ማለት ነው። ቲኦን ቱ ብለን ማንበብ። ቱ ኤምኤን ሚ ብለን ማንበብ። ሊስን ቱ ሚ ሊስን ቱ ሚ ሊስን ቱ ሚ ስማኝ ወይም ስሚኝ ለማለት ምን እንላለን? ሊስን ቱ ሚ እንላለን ማለት። ሊስን ማለት ማዳመጥ መስማት፣ ቱ ሚ ማለት ደግሞ እኔ። ስለዚህ ሊስን ቱ ሚ ካለ የሆነ ሰው አዳምጠኝ ወይም ስማኝ እያለ ነው ማለት ነው። ከዛ መልሳችን አይኤምን አም ብለን ማንበብ። አይኤምን አም። ከዛስ ኤል አይን እንደ ልጅ ብያቸዋለሁ። ኤስን እንደ ስ። ቲና ኢን ሳይለንት ነው የምናደርጋቸው። ቲ አትነበብም። ኤንን እንደ ን። ኤንን እንደ ን። አሁንም ጂን እንደ ግ። ምን ማለት ነው? ሊስኒንግ ሊስኒንግ አም ሊስኒንግ አም ሊስኒንግ ምን ማለት ነው? እየሰማሁ ነው ብለን መለስን ማለት ነው። አም ስንል ላይ ሊስኒንግ ማለት ደግሞ ሊስን አሁን መስማት ማዳመጥ ነው። አይኤንጂ ከሆነ ኦልሬዲ በመስማት ላይ ከሆንን እየሰማሁ ነው ለማለት አም ሊስኒንግ እንላለን ማለት ነው። ከዛስ ኤልኦን እንደምን ማንበብ ነው? ኤልኦን ሉ ብለን ማንበብ። ሉ ኬን ኬ ብለን ማንበብ። ሉክ ሉክ ኤቲን አት ብለን ማንበብ። ኤምኤን ሚ ብለን ማንበብ። ሉክ አት ሚ ሉክ ኤት ሚ ሉክ አት ሚ ምን ማለት ነው? ተመልከተኝ ወይም ተመልከችኝ ለማለት ምን እንላለን? ሉክ ኤት ሚ እንላለን ማለት ነው። ተመልከተኝ ወይም ተመልከችኝ። ሉክ ማለት መመልከት ማየት ነው። ኤት ማለት ምን ማለት ነው? እዛ ላይ ሚ ማለት እኔ። ስለዚህ እኔን ሉክ ኤት ሚ ካልን እኔን ተመልከተኝ ወይም ተመልከችኝ እያለን ነው ማለት ነው። ሉክ ማለት መመልከት፣ አት ሚ ማለት እኔን እያለን ነው ማለት ነው። ከዛስ ኦን እንደ ኦ ማንበብ። ኬኤን እንደ ኬ፣ ዋይን እንደ ኦኬ ኦኬ፣ አይን እንደ አይ፣ ዳብሊው አይን እንደ ዊ፣ ሁለቱንም ኤል እንደ ል ማንበብ። ዊል ዊል ኦኬ አይ ዊል ኦኬ አይ ዊል ምን ማለት ነው? እሺ እመለከትሃለሁ እሺ እመለከትሃለሁ ብለን መለስን ወይም አይሃለሁ ብለን መለስን ማለት ነው። ኦኬ አለን። እሺ አይ ዊል ስንል ገና ለወደፊት ነው ጠየኝ ላለው። ስለዚህ እሺ እመለከትሃለሁ ስንል አይ ዊል እንላለን ማለት ነው። ከዛስ ጂ አይን እንደ ጊ ማንበብ። ቪኢን እንደ ቭ። ጊቭ ጊቭ ኤምኢን ሚ ብለን ማንበብ። ጊቭ ሚ ቲኤችኤን ዳ ቲን ት ዳት ዳት ጊቭ ሚ ዳት ጊቭ ሚ ዳት ምን ማለት ነው? ያንን ስጠኝ ወይም ያንን ስጭኝ ለማለት ምን እንላለን? ጊቭ ሚ ዳት እንላለን። ጊቭ ሚ ማለት ስጠኝ ወይም ስጭኝ፣ ዳት ማለት ያንን። ስለዚህ ጊቭ ሚ ዳት ማለት ያንን ስጠኝ ወይም ያንን ስጭኝ ማለት ይሆናል ማለት ነው። ከዛ መልሳችን ኤችኢን እንደማንበብ ነው፣ እንደ ሂ ማንበብ። አርኢን እንደ ር። ሄር ሄር ዋይኦዩን ዩ። ኤአርኢን አር። ሂር ዩ አር ሂር ዩ አር ይሄውና ይሄውና ወይም እንሆ ለማለት ሂር ዩ አር እንላለን ማለት ነው። ጊቭ ሚ ዛት ያንን ስጠኝ ወይም ያንን ስጭኝ። ከዛ ሂር ዩ አር ይሄውና ወይም እንሆ ብለን ሰጠን ማለት ነው። አምጥልኝ ወይም ጊቭ ሚ ስጭኝ ላለን ሰው ማለት ነው። ከዛ እናንተ የምትመልሱት ጥያቄ ያለ ኮሜንት ሴክሽን ላይ ምን ማለት ነው በአማርኛ ትጽፉልኛላችሁ ትርጉሙን ማለት ነው። በጣም ቀላል ነው። ቼክ ኢት ቼክ ኢት ቼክ ኢት ማለት ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ ጠብቃለሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ሁሌም እንደምላችሁ ከቀን አንድ ጀምራችሁ ብትከታተሉ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ገብታችሁ ከቀን አንድ ጀምራችሁ እስከዚህ ያለውን ዛሬ 31ኛ ቀናችን ደርሰናል ማለት ነው። ሙሉን ገብታችሁ አሁን እዚህ ጋር የምንለቃቸው የተለመዱና እጅግ አስፈላጊ የሆኑ ንግግሮች ናቸው። በጣም አጠራጠር ብለው ሊገቡን የሚችሉ በቀላሉ እንዲገባችሁ ብዬ አጠራጠር ያሉትን እየተመማረ ስለምንገኝ፣ ስለዚህ እናንተም በቀላሉ ኮሚኒኬት ለማድረግ እነዚህ ከትንሾች ጀምራችሁ ቀስ ቀስ እያደረጋችሁ ራሳችሁን እያዳበራችሁ መሄድ ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ